በጣም እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን እንደምን አላችሁ? ዛሬ እንግዲህ የምንገኘው ከስቱዲዮ ወጣ ብለናል። ሩሃማና ሀብታሙ እንግዲህ እንደምታያቸው ከፍቅር በኋላ እንደ አዲስ ከእርቅ በኋላ አምሮባቸው ከስቱዲዮ ወጣ ብለን የምንገኘው በሌላ በአዲስ ዜና አይደለ? የት እንዳለን ያውቃሉ፣ ለምን እንደመጡ ግን አያውቁም። ውስጥ ገብተን ነው የሚሰሙት። በሩሃማና በሀብታሙ ወርቅ እንግዲህ ከቪዲዮቻችን በኋላ በጣም ሁላችሁም ደስታችሁን እየገለጻችሁልን መልካም ምኞቶቻችሁን እየገለጻችሁላችሁ ትገኛላችሁ። ታዲያ ይህንን የሰማ አንድ ድርጅት ደግሞ የኔንስ አሻራ የኔንም ጠጠር አንድ ልጣል ብሎ በእነሱ ደስታ የራሱን አስተዋጽኦ ለማድረግ እንግዲህ መልካም ዜና አለ ብሎ ጠርቶናል። የት ነው ያለነው? ምንድነው ዜናው ደስታው የሚለው እስከ ፍጻሜ አብራችሁን ከቆያችሁ የምታውቁት ይሆናል። ተከተሉን። ሪቺ ወይ እንኳን ደህና መጣችሁ። ሀብትሽ ሩሂ እንኳን ደህና መጣችሁ። ሰላም ነሽ? አስጠበቃችሁኝ እኮ ይቅርታ በጣም ምሳ ሳልበላ ይኸው ምሳ ሰዓቴ ሲሽከረከሩ እኮ ነው ደስ የሚል ዜና አለ። በጣም አምሮባችኋል። እናመሰግናለን። በጣም ነው ደግሞ ደስ ያለን። በእውነት በጣም ትልቅ ነገር ነው ያደረጋችሁት። እንደ ማህበረሰብ በጣም ያስጨነቀን ነገር ነበረ እናንተ ማለትና አሁን ፋይናሊ ወደ ፒስ መምጣታችሁ በጣም ደስ ብሎናል። በእውነት ትልቅ ነገር ነው ያደረጋችሁት። ሪቺ ወይ እና ሙሉን አልነገርኳቸው። ኦኬ ያው እዚሁ ከእናንተ አንደበት ይስሙ ብዬ ግን ያው ሀብትሽ አይ ቲንክ ቤቱ ነው ከዚህ ቀደም መጥቶ ነበረ። ግን አሁንም ጥሩ ዜና እንዳለ በመልካም ዜና ዴምሲም ደስ እንዳለውና መልካም ነገር ከእናንተ እንዳለ ነው የነገርኳቸው። ዲቴል አልነገርኳቸው። ያው ካንቺ አንደበት ይስሙ ብዬ ነው። በጣም ጥሩ። ከሀብትሽ ጋር ፋሚሊያር ነን እንደ ዴምሲ። ከዚህ በፊት መጥቶ ነበረ። ያን ታይም ላይ በመጣበት ሰዓት ላይ ዴምሲም ራሱ ከበር ያደረገው ነገር ነበረ። የአንድ አመት የቤት ኪራይ ችሎት ነበረና በደንብ ፋሚሊያር ነን። ከዚህ በፊት ያውቃል። ሶ አሁን የጠራናችሁ ያው ለሁለት ነገር ነው። ያው የመጀመሪያውን ነገር የናንተ ሰርፕራይዝ ስለሆነ እሱን ወደ በኋላ ነው የምነግራችሁ። ሁለተኛው ነገር ደግሞ ሁለተኛው አዲስ ነገራችን አሁን ከረንትሊ ዴምሲ ሪል ስቴት አዲስን ብሎክ ላውንች አድርጓል። ፕላቲኒየም ብሎክ የሚባል በጣም ለረጅም ጊዜ የለፋንበት ኦልሞስት የሁለት አመት ያክል ፕሮጀክታችን ነው። እሱን ፕሮጀክት ላውንች አድርገን ያለነውና ስለሱም በደንብ አወራችኋለሁ። እሺ ሀብትሽ እንዴት ነው ታዲያ ከርቅ በኋላ ያለው ነገር? በጣም ደስ ይላል። አሁን ደስ የሚል ጊዜ ነው እያሳለፈን ያለነው። ከበፊት የበለጠ በፍቅር ነው ደስ የሚል ጊዜ እያሳለፈን ያለነው። ይብሳላ ከርቅ በኋላ ይባላል እንደዚህ። አዎ በጣም ሩሃማስ በጣም ደስተኛ ነኝ። ስናፍቆ የነበረ ጊዜ ስለነበረ በቃ ምኞቴን የተሳካውና በጣም ደስተኛ ነኝ። እንደው አካባቢ ላይ ምናምን ሰዎች ሲያዩችሁ ነው ምን ይሏችኋል? ታረቃችሁ በጣም ደስ ብሎናል ምናምን ነው የሚሉት አይደለ? ያ አይ አዘናነጣችሁም በቃ በደንብ ፋያላችሁ እንደሆነ ታስታውቃላችሁ። በጣም ደስ ይላል። ቀጣይ ምን እንጠብቅ ታዲያ ልጆች? ነገር ጋር በጣም ደስ ይላል። ኦኬ ያው እንግዲህ በዋነኝነት ዛሬ የጠራናችሁ ለሁለት ነገር ነው። በመጀመሪያ ግን በጣም ደስ ብሎናል እዚህ ስለመጣችሁ፣ አክብራችሁን ስለመጣችሁ፣ ፕላስ ደግሞ በመታረቃችሁ በጣም ደስ ብሎናል። ቪዲዮአችሁን እያየን ነበር ከማኔጅመንት ቲሙ ጋር በጣም እያወራን ነበረ። የነበረው ነገር በጣም ደስ ይላል። ህዝቡን ጋር ያለውን ነገር እያየን ነበረ። ቲክቶክም ላይ እየተቀባበሏችሁ በደንብ እያየን ነበር። በጣም ደስ ብሎናል። በዚህ አጋጣሚ እንኳንም በጋራ መሆን የነበረባችሁ ሰዎች ናችሁ። ይህንንም ያክል ጊዜ መፍጀቱን በጣም ነበረ ያበሳጨን የነበረው። አሁን ፋይናሊ ወደ ፒስ መምጣታችሁ በጣም ደስ ብሎናል። በድጋሚ እንኳን ደስ ያላችሁ። ቀለበት ሳንጠራ እነ ማዘርም ጋር ሄዳችሁ ነበረ፣ ቪዲዮ እያየን ነበረ። ሄደን ነበር። ኦኬ እንዴት ነበር የነሱት? ያው እንግዲህ እነሱ ጋር የነበረው ጥሩ አቀባበል ነበረ። አሁን እንግዲህ ሪችም አለች አባም ነበሩ። ብቻ ደስ የሚል ጊዜ ነበር ያሳለፍነው እና እርቁ በሚገባ ሁኔታ ነው ያለቀውና
በጣም ሩይስ አንቺ ጋር እንዴት ነበረ? ያው እኔም ስጠብቀው የነበረ ጊዜ ስለነበረ በጣም ደስ ብሎኛል። ያው ከሱ ጋር በመሆኔ የታወቀ የመጀመሪያ የምፈልገው ነገር ስለነበር በጣም ደስ ብሎኛል። ያው ሁለታችን ብቻ እንዳንጨርሰው ደግሞ ዝም ማለት ስላልነበረብን ቤተሰብ ጋር ሄደን የሚደረገውን ነገር አድርገን ጨርሰናል እና ደስ ይላል ነገር። በጣም ደስ ይላል። እንግዲህ ሽምግልና እኛ ተሳክቶልናል። እንግዲህ ሌላም እንደዚህ የተጣሉ ካሉ እንቀጥላለን። በነገራችን ላይ እንኳን ደስ ያላችሁ በሏቸው። እነሱንም የራሳቸው ደስ የሚል ዜና ላይ ናቸው። ዲኤምሲ ሪል ስቴት ሰምቼ ነበር ኢትዮ ሪል ስቴት አዋርድ አሸናፊ እንደሆናችሁ። በምን ዘርፍ ነው የሚለውን አላወኩኝም፣ ግን ብቻ ደስ ስላለኝ ነው። እንኳን ደስ ያላችሁ። እንኳን ደስ አላችሁ። በምንድን ነው ግን አላወኩም። በቤስት ዲዛይን በሚል ዘርፍ ነው ታጭተን የነበረው። እንግዲህ ኢትዮጵያ ላይ ብዙ ሪል ስቴቶች አሉ። እስከ 600 በላይ የሚሆኑ ሪል ስቴቶች አሉ። ከነዛ መሀል እንግዲህ ቤስት ዲዛይን በሚል ተሸልመናል ማለት ነው። ዋው ደስ ይላል። በዚህ አጋጣሚ አንድም እናንተንም ስንጠራ የጠራንበት አንድ ሪዝን አለ። ከሱ ሪዝን ጋር ተያይዞ ደግሞ አሁንም ሜንሽን ስላደረግሽልኝ የዚህ የኢትዮ ሪል ስቴት አዋርድ የተሸለምንበት አዲስ ብሎክ አለ አሁን ላይ ላውንች ያደረግነው ማለት ነው። ፕላቲኒየም ብሎክ የምንለው ብሎክ ነው። እሱ ብሎካችን ኦልሞስት እንግዲህ ለ2 ዓመት ያክል የለፋንበት ዱባይ ስታንዳርድ ዲዛይን ያለው በጣም ሰፊ የምንለው አይነት ፕሮጀክት ነው። አንድም ስንጠራችሁ እሱንም ማስበን ነው። ከሰርፕራይዛችሁ ጋር ስለሚያያዝ ነው እንግዲህ ሜንሽን እያደረግኩኝ ያለሁት። ወደ እሱ ከመግባቴ በፊት እስኪ ስለዚህ ብሎ ከአንዳንድ ነገር ልበላችሁና ወደ እናንተ ደግሞ ገባለሁኝ ማለት ነው። ጓጉታችሁ ይሄ የፕላቲኒየም ብሎካችን እንዳልኩሽ የተሸለምንበት ቤስት የሚባለውን አይነት ዲዛይን የያዘ ብሎካችን ነው። እዚህ ብሎኮች ላይ እንግዲህ ከባለ 2 መኝታ ጀምሮ የፔንትሃውስ አማራጮችን እስከ ባለ 5 መኝታ ድረስ ነው ያወጣ ነው ማለት ነው። እስኪ ወደ ፔንትሃውስ ከመሄዴ በፊት እስኪ እናንተን ሰርፕራይዝ እንግዲህ ልንገራችሁ። እሺ ምን ታስባላችሁ? አልጓጓችሁ? በጣም ጓጉተናል እንጂ እየጠበቅን ነው። ወደ እናንተ ሰርፕራይዝ ስመጣ ምንድነው ከማኔጅመንቱ ጋር ሞር ዲስከስ አድርገን እንዴት ነው እኛስ የደስታቸው ተካፋይ የምንሆነው የሚለውን አወጣን አወረደንና አንድ ሀሳብ ላይ ደረስን ማለት ነው። ሪች ያንቺንም ስንጠራሽ ምን በማሰብ ነው ሞር የእይታ ፋሚሊዎችንም የሚያሳትፍ አይነት ሰርፕራይዝ ነው የሚሆነው። ሰርፕራይዙ ምንድነው? ለ20 ሰው ድርጅታችን ቻሌንጅ ይሰጣል። ያ ማለት 20 ሰዎች ሆነው ሀብትሽን የሚወዱ በእነሱ መታረቅ ደስ ያላቸው 20 የእይታ ፋሚሊዎች ወይም ከእይታ ፋሚሊ ውጭ ያሉ ሰዎችም ሊሆኑ ይችላሉ። ብቻ ለነሱ ለ20 ሰዎች ከዚህ ከአዲሱ ከፕላቲኒየም ብሎካችን ላይ ዲኤምሲ ሪል ስቴት የ10% ቅናሽ ያደርግና ለሁሉም ደንበኞች ማለት ነው። እናንተን ቪዲዮ አይተው ለሚመጡ ደንበኞች የ10% ዲስካውንት በማድረግ ግን ደግሞ እነሱ ኢን ዘ ሚድል ኦፍ ቤት በሚገዙበት ታይም ለእናንተም ደግሞ ቤት የምታፈሩበትን ኦፖርቹኒቲ ነው ያመቻቸ ነው ማለት ነው። ያ ማለት ነው ከሚገዙት ከእያንዳንዱ ግዢዎች ላይ ውስጥ ለእናንተ ድርጅቱ ኮሚሽኑን ያስብና ግን ኮሚሽኑን አይደለም የሚሰጣችሁ። ያሰብነው ምንድነው? ያው ፍቅራችሁ በጣም እየተጧጧፈ ስለሆነ ያለው ወደፊት ልጆች ማፍራታችሁ ስለማይቀር ምንድነው እኛ ያሰብነው የምታገኙት የኮሚሽን አማውንት ይኖራል። እሱ ላይ እኛ ማኔጅመንት ቲም ላይ ያለነው ሰዎች በጋራ በመሆን መሙላት ያለብንን አማውንት ሞልተን ለምሳሌ አሁን ጥሩ ዲዛይን ከሚባሉት ባለ 3 መኝታ ሊሆን ይችላል። እንደዚህ አይነት ቤቶችን የቅድመ ክፍያውን ከቨር እናደርጋለን ማለት ነው። በጣም እናመሰግናለን። እሺ ያው ይሄንን ሀሳብ እንግዲህ ሙሉ የዲኤምሲ ማኔጅመንት አባላቶች ናቸው እንግዲህ ተመካክረን ዲሳይድ ያደረግነው። አንደኛ ሞር ዳውን ፔመንቱን ከቻልናችሁ ቀሪውን ነገር ደግሞ በምን አይነት መንገድ ይሆናል እሱ ጥያቄ እንደሚፈጥርባችሁ አውቃለሁ፣ ይገባኛል። ግን ደግሞ የኛ ቤቶች አንደኛ አፎርደብል የሆኑ ቤቶች ናቸው። ዲዛይናቸውን በጣም ቆንጆ የሆኑ ቤቶች ናቸው። ለእናንተም ለወደፊታችሁ ጥሩ የሚሆን አይነት ቤት ነው። አይዘር ብትኖሩበት ወይም መልሳችሁ ብትሸጡት ጥሩ አማራጮች የሆኑ ቤቶች ስለሆኑ ሞር ከኮሚሽኑ ይልቅ ቤቱ
በጣም ዲዘርቭ ያደርጋቸዋል ብለን ስላሰብን ነው ይሄንን ዲሳይድ ያደረግነው። ከሱም በተጨማሪ እንግዲህ 40/60 የባንክ ብድርም ስላመቻቸን እናንተ 40%ን ብቻ ነው መክፈል የሚጠበቅባችሁ ማለት ነው። ያ ማለት እንግዲህ ኦልሬዲ ከ40%ቱ ላይ 10% የሚሆነውን ወይም 10%ቱን በቅድሚያ ክፍያ እኛ ከበር ስለምናደርግ የሚቀርባችሁ 30% የሚሆን አማውንት ነው። እሱን ደግሞ ቤቱን እስከምትረከቡ ባለው ጊዜ እስከ 3 ዓመት ባለው ጊዜ መክፈል የምትችሉት አማራጭ ነው የሚሆነው። ደሬስት 60% የሚሆነውን ደግሞ የባንክ አማራጭ ስላለ ይከብዳቸዋል ብለን አናስብም። ሞር ደግሞ ሀብትሽም ጥሩ የስራ እንቅስቃሴ ላይ ነው ያለው፣ ሩሂም እንደዛው በተመሳሳይ ዲኤምሲም ወደፊት ከጎናችሁ መሆኑን በዚህ አጋጣሚ ገልጻለሁኝ። ሞር እንግዲህ የኛ የቤት ዲዛይኖች ላይ ስመጣላችሁ ስፔሻሊ አሁን ከአዲሱ ብሎክ ላይ ነው ይሄንን እቅድ ያሰብነውና እንግዲህ ይሄን ብሎክ ከሌሎቹ ብሎኮች ለየት የሚያደርገው ምንድነው? አንደኛ ሌሎቹ ብሎኮች ላይ 5 ሊፍቶች ነበሩ የነበሩት። እዚህኛው ብሎክ ላይ ግን ወደ 8 የሚደርሱ ሊፍቶች ይኖሩናል። ኦልሞስት አንድ ቤት አንድ ሊፍት የሚያገኝበት ማለት ነው። ስለዚህ የራሳቸው የሆነ ፕራይቬት ሊፍቶች የሚያገኙ ነው የሚሆነው። ፕላስ ቱ ዛት ደግሞ ሁሉም ቤቶቻችን በሚባል ደረጃ በፔንትሃውስ ተች የተሰሩ ቤቶች ናቸው። ከባለ 2 መኝታ ጀምሮ እስከ ባለ 5 መኝታ ድረስ ለሽያጭ አውጥተናል ማለት ነው። ፔንትሃውሶች ብዙ ጊዜ ስናውቅ ባለ 5 ባለ 4 በጣም ሰፋፊ የሆኑ ናቸው። ፔንትሃውስ ሲባል የምናውቀው ቤስት በሚባለው ዲዛይን ነው። እናንተ ጋር እንደዚህ አዲስ ሀሳብ ልንሰማ ይቻላል። ፔንትሃውሶች እንደ ከባለ 2 መኝታ ጀምሮ ሊኖር ይችላል። ኦኬ ያው እንግዲህ እንዳልሹ ነው። ፔንትሃውሶች ብዙ ጊዜ የሚታወቁት ባለ 5 መኝታ ባለ 7 መኝታ በሚባል ዲዛይን ኢንፋክት ካሬ ሜትራቸው ከ300 ካሬ ሜትር በላይ ጀምሮ በሚሆን ደረጃ ነው የሚታወቁት የነበረው። እኛ ጋር ግን ሁሉም ሌክዠሪም እንዲያጣጥመው ሌክዠሪም ፊል እንዲያደርገው እንፈልጋለን እና ምንድነው ያደረግነው? እነዚህን ቤቶች የፔንትሃውስ ይዘቶች ያላቸውን ቤቶች የፔንትሃውስ ባህሪ ያላቸውን ቤቶች ከባለ 2 መኝታ እስከ ባለ 5 መኝታ ድረስ ነው ለሽያጭ አውጣነው ማለት ነው። በካሬ ሜትር ስናስቀምጣቸው ከ138 ካሬ ጀምሮ እስከ 295 ካሬ ድረስ አማራጮችን ያወጣነው ማለት ነው። ስለዚህ የፔንትሃውስ ባህሪዎች የትኞቹ ናቸው ካልሽኝ፣ አሁን ብዙ ጊዜ ፔንትሃውሶች at the top of the floor ወይም ደግሞ የመጨረሻው የፍሎር አማራጭ ላይ የሚገኙ ቤቶች ናቸው። እኛ ጋር ግን ከሁለተኛ ፍሎር ጀምሮ አቅርበናል ማለት ነው። ይህ ብሎክ የሚገኘው ለቡ መብራት ጋር ያለው ሳይታችን ጋር ሆኖ በፊት ለፊት ወይም ከቻድ ኤምባሲ ጎን ያለው ቦታ ላይ ነው። ያ ማለት እንግዲህ ከአደባባዩ ቀጥታ ፊት ለፊት ጋር የሚገኝበት ነው የሚሆነው ማለት ነው። ስለዚህ ጥሩ ሬንታል ቫልዩ ጥሩ ሪሴል ቫልዩ የሚኖረው ነው የሚሆነው። ከዛ በተጨማሪ ደግሞ ፉል የሜክሲኮ ሲቲ ቪው ያለው ነው የሚሆነው። እነዚህ ቤቶች ሁሉም ቤቶች በሚባል ደረጃ ምንም የሚጋረዳቸው ነገር አይኖርም። በሁሉም በኩል ብርሃን የሚያገኙ በሁሉም በኩል የጧት ፀሐይ የሚያገኙ ቤቶች ናቸው ማለት ነው። የራሳቸው ኦፕን ዳውን የሆነ ሲስተም ያላቸው ሃይ ሲሊንግ ያላቸው ያ ማለት እንግዲህ ወደ ቤት ውስጥ ሲገቡ ሰዎች ወይም ደንበኞቻችን ወደ ቤታቸው ሲገቡ ምንም አይነት የመጨናነቅ ስሜት አይፈጥርባቸውም። ነፃ የሆነ አይነት ኢንቫይሮንመንት እንዲኖራቸው ተደርጎ የተሰሩ ዲዛይኖች ናቸው ማለት ነው። እንግዲህ የቤቶቻችን ዲዛይን እነዚህን ይመስላሉ ማለት ነው። እንዴት አትሻለሙ ታዲያ እንደዚህ አይነት ቤቶች ይሰራሉ? እንዴት አያችሁ? አይ በጣም ደስ ይላል። እና እኔ አሁን መጠየቅ የምፈልገው ነገር ምንድነው፣ እናንተ የምትሰሩት አሁን ቤት ላይ ነው ወይስ ቅናሽ ያደረጋችሁት? ሱቆች አላችሁ? ሱቆቹ አሁን ለምሳሌ እኛም ብለው ይመጡ ሱቅ ምናምን ካላችሁ በሱቁ ላይም ዲስካውንት አለ? ምን አይነት ዲስካውንት እንዳለ ትነግሪናለሽ? ለእኛም ብለው ላይ ይመጡ ቤተሰቦች ያው እኛንም ሰፖርት ለማድረግ ስለሚመጡ በዚሁ አጋጣሚ እስቲ ስለ ሱቅም ካላችሁ ስለ ሱቆቹ አንዳንድ ነገር ብትነግሪ። እሺ እንግዲህ ሱቆቹን በተመለከተ ያው በብዙ ደንበኞቻችን ጥያቄ መሰረት እንግዲህ ፊታቸው ወደ አስፋልት ዳር ያሉ ሱቆችን ግራውንድ ላይ ፈርስት ፍሎር ላይ በጣም በዲስካውንት ለሽያጭ አቅርበናል ማለት ነው። የበፊቱ ብሎኮቻችን ላይ የነበሩ ሱቆች ዳውን ፔመንታቸው ከ50% እስከ 25% ነበር የነበረው። እዚህኛው ብሎካችን ላይ ወይም ደግሞ እነዚህ 20 ቤቶቹ ጋር 20 ቤቶች ወይም ሱቆች ብለን እንያዛቸው እና እነሱ ላይ እንግዲህ እስከ 15% በ20% መስተናገድ እንደሚችሉ በዚህ አጋጣሚ ገልጻለሁኝ ማለት ነው።
አሪፍ ዴምሲ እንግዲህ ማህበራዊ ኃላፊነታችሁን በመወጣት ለሚገዙ ሰዎች በደንብ አፎርድ ዋጋችሁም አዳዲስ ዲዛይኖችን በማምጣት እንግዲህ በደንብ ተቀዳሚ ይሆናችሁ ነው። በጣም ደስ ይላል። በእነ ሩሃማን ጉዳይ ላይ በዚህ ልክ ኢንቮልቭ ማድረጋችሁ ማገዛችሁ ደስታቸውን መካፈላችሁ ቀላል የሚባል ነገር አይደለም። ቀላል ስራ አይደለም እየሰራችሁ ያላችሁት ይበል የሚያሰኝ ነው። ግን ያው ይሄንን ሁሉ ከሰሙ በኋላ እና ሀብታሙን እንግዲህ ደስታቸው አይተሻል። በጣም መነጋገሪያ ነበር። ብዙ ሰው ነው ስሜታዊ ሆነው የተሳለ ሰው አለ። በዚህ አጋጣሚ ለእናንተ ሲጸልይ የነበረ አለ። በቃ ካንቺ እኩል ከእናንተ እኩል ሪአክት ሲያደርግ የነበረ ሰው አለና ደግሞ በዚህ አጋጣሚ እነሱም የቤት ባለቤት ሆነው እና ሀብታሙን እንደሚያግዙ ሲያውቁ እርግጠኛ ነኝ በዚህ ባልሹ ቻሌንጅ ውስጥ መሳተፋቸው አይቀርም። ግን ይሄንን ፕሮግራም ደግሞ የሚመለከቱ የታ ቤተሰቦቻችን ኢትዮጵያ ውስጥ ብቻ አይደለም ያሉት ሀገር ውጭም ያሉ። ስለዚህ ይህን ቻሌንጅ መቀላቀል ቢፈልጉ በምን መልኩ ግዢ መፈጸም ይችላሉ? ምናልባት የባንክ ብድሩን ቅድም አንስተሻል፣ ግን በደንብ አድርገሽ የታ ቤተሰቦችን እንድታስረጅልኝ ፈልጌ ነው። ስለዚህ ውጪ ያሉት ደንበኞች ብቻ ሳይሆኑ እዚህ ሀገር ውስጥ ላሉ ደንበኞችም አንድ ማሳሰብ የምፈልገው ነገር ግዢ መፈጸም የሚፈልጉ ከሆነ ወይም ደግሞ እና ሀብታሙን ሰፖርት ማድረግ የሚፈልጉ ከሆነ ከታች በምናስቀምጥላቸው ስልክ ብቻ መሆን መቻል አለበት። ምክንያቱም ለእነ ሀብታሙ ፋሚሊ ብቻ ነው ይህንን ዲስካውንት ያወጣነው። ስለዚህ በሌላ መንገድ ሄደው ያንን ዲስካውንት ባያገኙ ወይም ደግሞ በኋላ ላይ ቅሬታ ቢፈጠርባቸው እኛ ኃላፊነት አንወስድም ማለት ነው። ስለዚህ ይህንን ቅናሽ ለማግኘት አሁንም ድጋሚ ያሳስባለሁ፣ ከታች በምናስቀምጠው ስልክ ብቻ ልትደውሉልን እላለሁ። ውጪ ያሉ ደንበኞች ደግሞ ግዢ በሚፈጽሙበት ሰዓት ምናልባት እዚህ ሪፕሬዘንታቲቫቸው ውክልና የማይኖራቸው ከሆነ ውላቸውን አግሪመንታቸውን እኛ ሰርተን በዲኤችኤል መላክ እንደምንችል እዛ ካሉበት ሆነው አግሪመንቱን መፈራረም እንደምንችል በዚሁ አጋጣሚ ገልጻለሁ ማለት ነው። በጣም አሪፍ፣ በጣም ደስ እንዳላችሁ እርግጠኛ ነኝ። ግን ደስታችሁ ስለዚህ ስለዚህ በጣም ነው የምናመሰግነው። እውነት በጣም እግዚአብሔር ያክብርልን። እንግዲህ ቃላት የለንም። ቀላል ነገር አይደለም የተደረገልና በጣም እናመሰግናለን። በዚሁ ቀጥሉበት። መልካም ስራችሁ ሰውን በማገዝ ያው እንግዲህ የምታወቁት ሰውን በማገዝ ነው። ከዚህ በፊትም ለኔ ጥሩ ነገር አድርጋችሁልኛል። አሁንም የጥሩ ነገር መልካም ነገር ነው። በዚህ አጋጣሚ ዲኤምሲዎችን ከልብ እናመሰግናለን። ቴንክ ዩ። በጣም ደስ ብሎናል። እናንተም ጊዜያችሁን ሰጣችሁ እኛ ጋር ስለመጣችሁ ሪቺ አንቺም አይሆን በጣም ብዙ ስራ አለሽ። ጊዜ ሰጥተሽ እኛ ጋር ስለመጣሽ የዚህም ሰርፕራይዝ የዚህም ቻሌንጅ ደግሞ ተሳታፊም ስለሆናችሁ እይታዎችንም በዚህ አጋጣሚ ማመስገን እንፈልጋለን። እናንተም ጋር ደግሞ እና ሀብትሽ በቀጣይ ስንገናኝ በጣም እንደምንኮራባችሁ ከዚህም በላይ ደግሞ ተለውጣችሁ ለሀገራችሁ የሚተርፍ በጣም ትልቅ ነገር እንደምታደርጉ እናምናለን። ሁሌም ደግሞ ዲኤምሲ ከጎናችሁ እንደሆነ በዚህ አጋጣሚ ማሳወቅ እፈልጋለሁ። እናመሰግናለን። እኛም በጣም እናመሰግናለን። ይህንን የሚመለከቱ የእይታ ቲቪ ቤተሰቦቻችን እንግዲህ ዛሬ የምንገኘው በዲኤምሲ ሪል ስቴት ነው። እንግዲህ እንደምታያቸው በደስታ ፍንክንክ ብለው ሀብታሙና ሩሃማ በአዲስ ፍቅር እንደገና ይገኛሉ። ደስታችሁ የሆነ እነሱን ማገዝ እናንተም ደግሞ የዚህ እድል ተጠቃሚ መሆን የምትፈልጉ የእይታ ቲቪ ቤተሰቦቻችን ከታች ባለው የስልክ ቁጥር ብቻ እየደወላችሁ የቤት ባለቤት መሆናችሁ እና ሀብታሙንም ነገ ከዚህ ከ20 ቤቶች በኋላ እነሱም ቴንኪዩ የቤት ባለቤት ሆነናል በእናንተ ምክንያት ብለው እንዲመጡ እንደምታደርጉ ተስፋ አደርጋለሁ። እስካሁን አብራችሁን ከቆያችሁ እንግዲህ የቤት ባለቤት ልትሆኑ በደንብ ፕሮግራም ላይ ያላችሁ ናችሁ ማለት ነው። ስለዚህ ዛሬ በዲኤምሲ ሪል ስቴት ቢሮ ተገኝተን እንግዲህ ገለጻ ባደረገችልን በሽያጭ ክፍል ማኔጀር የሆነችው ሳሮን እንዲሁም ደግሞ ሀብታሙና ሩሃማ የተደረገላቸውን ሰርፕራይዝ እንደሰማችሁት ነው። አብራችሁ የቆየሁት እኔ ራሂል ነኝ። በሌላ ዝግጅት እስክንገናኝ ድረስ ቸር ቆዩን። ምን አለ ኢትዮጵያዝ ማስተላለፍ ውጪ መላው ለኢትዮጵያዝ ውጪ ላላችሁ ሰዎች ማስተላለፍ የሚፈልገው ነገር ምንድነው? እኔና ሩሃማን ሰፖርት ልታረጉ ልታግዙን የምትችሉ ሰዎች መታችሁ ዲኤምሲ ቤት በመግዛት እኛን ሰፖርት በማድረግ ዲኤምሲዎችም ደግሞ ለኛ ካዘጋጁልን ነገር ስላለ እንግዲህ ይህንን ቻሌንጅ ላይ ተቀላቅላችሁ እኛ እንደምታስደስቱንም በዚሁ አጋጣሚ በክብር እንጠይቃለን። እናመሰግናችኋለን።